ተመልሰናል አድማጮቻችን አርኤፍኤም 95.1 ላይ ነው የምትገኙት። ፕሮግራም ፉትቦል ካፌን የመጀመሪያውን ጉዳይ እናንሳ። ትናንትና በቤርናባው ሪያል ማድሪድ አሸንፏል። ከአትሌቲክ ቢልባኦ ጋር ያደረገውን ጨዋታ ቢልባኦ በጣም ጥሩ ቡድን እንደሆነ እናውቃለን። ትናንትና ሪያል ማድሪድ ተፈትኖ ነበር፣ ግን በመጨረሻው ደቂቃ ላይ ፌዴ ቫልቬርዴ ያስቆጠራት ድንቅ ጎል በላሊጋው ላይ አሁንም ተስፋ እንዲኖራቸው ያደረገች ሆናለች። ይህንን ጉዳይ እንመልከት። ሪያል ማድሪድ በጣም አስፈላጊ ድል ነው። ደግሞ እንደዚህ አይነት ጨዋታ የሚያስፈልጋቸው ነበር። ምክንያቱም በሻምፒየንስ ሊግ በአርሰናል ተሸንፈው ከውድድሩ ውጪ ሆነዋል። በላሊጋው የመሸነፍ እድል ያላቸው አይመስልም። በተለይ ደግሞ በላሊጋው ፉክክር ውስጥ ለመቆየት ትላንት ምሽት በሳንቲያጎ ቤርናቤው የተደረገ ጨዋታ ነው። የአትሌቲክ ክሉብ እና የሪያል ማድሪድ ጨዋታ፣ ሁለቱም ከአውሮፓ ውድድሮች መልስ ነው ወደዚህ ጨዋታ የመጡት። እንዳነሳሹ ሪያል ማድሪድ በአርሰናል ከተሸነፈ በኋላ በጣም ብዙ ወሬዎች አሉ። እንደምታውቂው አንቸሎቲ የዓለም የክለቦች ዋንጫ ከመጀመሩ አስቀድሞ ከሪያል ማድሪድ አሰልጣኝነታቸው መሰናበታቸው እና በዚያውም ወደ ብራዚል ብሔራዊ ቡድን አሰልጣኝነታቸው መሄዳቸው አይቀርም። አንዳንዶቹ ደግሞ በተለይ ደግሞ በባርሰሎና በሚቀጥለው ቅዳሜ በኮፓ ዴል ሬይ ከተሸነፉ ከዚያ ጨዋታ በኋላም ሊሰናበቱ ይችላሉ ሁሉ የሚሉ አሉ። ሲዝኑ እስኪያበቃ ድረስ ላያስጨርሷቸው ጭምር ይችላሉ የሚሉ በርካታ ተጫዋቾችን በተመለከተ የሪያል ማድሪድ ፕሬዚደንት ፍሎረንቲኖ ፔሬዝ ደስተኛ አይደሉም። ስለዚህ በስብስብ ውስጥ በርከት ያሉ ለውጦች ሊደረጉ ይችላሉ። የተከላካይ መስመሩ እንደ አዲስ ሊገነባ ይችላል። እንደዚህ ብዙ አሉታዊ ዜናዎች ያሉበት ነው። እንደምታውቂው ከዋክብቱ ላይ ቅሬታ አለ፣ ቪኒሽስ ላይ፣ ኤምባፔ ላይ አይነት ተጫዋቾች ላይ። ከእንደዚህ አይነት ስሜት በኋላ ነው ወደዚህኛው ጨዋታ የመጣው። ደግሞ እንደምታውቂው ቅዳሜ ዕለት በጣም ድራማዊ በሆነ አወዛጋቢ በሆነ መንገድ ባርሰሎና ሴልታ ቪጎን በመጨረሻ ደቂቃ የራፊኛ ጎል በፍጹም ቅጣት ምት የተሰጠ ውሳኔ ነበር። ውሳኔው ማወዛጋቢ ነው። በኋላ ግን ራፊኛ ጎሉን አስቆጠረውና 3-1 ሲመራ የነበረው ባርሳ በቦርሃ ኢግሌሲያስ ሃትሪክ አማካይነት ግን በኋላ 4-3 አሸነፈና በላሊጋው እንደው በፉክክር ለመቆየት የግድ ትላንትናውን ጨዋታ ማሸነፍ ነበረበት እና መጨረሻ ላይ ሰዓቱ ከገፋ በኋላ አርቢትሩ በጨመሩት ተጨማሪ 7 ደቂቃ ውስጥ ነው ፌዴሪኮ ቫልቬርዴ ሮኬቱን የተኮሰውና ውብ ጎል ያስቆጠረው። ፌዴ እንዲህ አይነት ጎል ሲያስቆጠር በሪያል ማድሪድ ተጫዋችነት ለመጀመሪያ ጊዜ አይደለም። ባለፈው የውድድር ዘመን ከማንቸስተር ሲቲ ጋር በተደረገ የቻምፒየንስ ሊግ ጨዋታ ለምሳሌ በቤርናቤው 3-3 ሲለያዩ አንድ ሌላ በጣም የሚያስደንቅ ጎል አስቆጥሮ ነበር። 107 ኪሎ ሜትር በሰዓት የሄደ ሹት ነበር። ስለዚህ እንዲህ አይነት የሚገርም ኃይል ቴክኒክ ያላቸውን ጎሎች ሲያስቆጠር ብዙ ጊዜ አይተናል። ግን የትላንትናው ጎል ደግሞ ሳንዳነሳሹ ውጤት በብርቱ በሚፈለግበት ጊዜ ባለፉት 3 በቤርናቤው የተደረጉ ጨዋታዎችን ሪያል ማድሪድ ሳያሸንፍ ነው ወደዚህ ጨዋታ የመጣው። የአንቸሎቲ ቀናት የተቆጠሩ ናቸው አሁን። ከዛ በኋላ አሎንሶ ይተካቸዋል ወይስ ክሎፕን የማግኘት እድል አለ የሚል ዲስከሽን አለ። ብዙዎቹ የሪያል ማድሪድ ተጫዋቾች ጥያቄ ውስጥ ወድቀዋል። ግን መጨረሻ ላይ ይሄ ኡሩጓይ ተጫዋች በጣም 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 ድንቅ ጎል አስቆጥሯል። ትላንትና በአትሌቲክ ቢልባኦ በኩል አስደናቂ የነበረው የስፔን ብሔራዊ ቡድን ግብ ጠባቂ የሆነው ኡናይ ሲሞን 6 ሙከራዎችን አድኗል ከዛ በፊት። ነገር ግን ይሄንን ሙከራ ሊያድን የሚችልበት እድል አልነበረውም። ተቀይሮ የገባው ብራሂም ዲያዝ እንዲህ ጥቅጥቅ ብሎ ይከላከል የነበረውን ወደ ራሱ ሳጥን ተወስኖ የሚጫወት የነበረውን የአትሌቲክ ቢልባኦን የተከላካይ ክፍል በድሪብል ለማለፍ ሞክሮ ሳይሳካ ሲቀር የተመለሰ ኳስ ነው። በሚገርም ቮሊ በሩቁ አንግል ላይ ያስቆጠረው ደግሞ በጣም ከረፈደ በኋላ የተቆጠረ ጎል ነው እና ሪያል ማድሪድ በዚህ ጨዋታ ላይ በዚህ ጎል አማካይነት አሸንፎ ወጥቷል። የመጀመሪያው አጋማሽ ጥሩ አልነበረም ለሪያል ማድሪድ። እንደምታውቂው ባለፈው ከአላቬስ ጋር በነበረው ጨዋታ ኪሊያን ምባፔ በተመለከተው ቀይ ካርድ ምክንያትና ከአርሰናል ጋር በነበረው ጨዋታ ተጎድቶ ስለነበር በጨዋታው ላይ አልተሳተፈም። ስለዚህ አሰልጣኝ ካርሎ አንቸሎቲ ወደ 4-4-2 ተመልሰዋል። ወይም አምና የላሊጋም የቻምፒየንስ ሊግም አሸናፊ ወደ ሆኑበት ሲስተም ተመልሰዋል። 2 ስፕሊት አጥቂዎች ነበሯቸው። ሁለቱ ብራዚላውያን ቪኒ ጁኒዮር እና ሮድሪጎ ጎይሽ ከፊት ነበሩ። ከነሱ ኋላ ልክ ግን ብዙ ጊዜ በእንቅስቃሴ ውስጥ እንደ ሀሰተኛ 9 ቁጥር እንደ ሳጥን ፕሬዘንስ ሆኖ የተጫወተው ጁድ ቤሊንጋም ነበር። ቤሊንጋምን አማካይ አድርጎ ሪያል ማድሪድ ብዙ ጊዜ ስለማይጠቀምበት እሱን እንኳ ብንተው በሜዳ ውስጥ አሰልጣኝ አንቸሎቲ 6 አማካዮች ተጠቅመዋል። ኦሬሊዮን ሹዋሜኒ፣ ሉካ ሞድሪች፣ ዳኒ ሴባዮስ፣ ሁለቱ ፉልባኮች ላይ የተጫወቱት ፌዴ ቫልቬርዴ ና ኤድዋርዶ ካማቪንጋ፣
እነዚህ ሁሉ ተጫዋቾች አማካዮች ናቸው በመደበኛ ስራቸው። ስለዚህ እንደው ጁድ ቤሊንጋምን ከቆጠርን ከ10 የአውትፊልድ ሚናዎች 7ቱ በአማካዮች የተሞላ ነበር። አማካይ ሆኖ የመጣ ተጫዋች ስለሆነ በሪያል ማድሪድ አታከር ሆኖ ስለሆነ የሚጫወተው ከአራቱ የማጥቃት ተጫዋቾች አንደኛው ስለሆነ አማካይ ብሎ መመደብ ሚስ ፕሮፋይል ማድረግ እንዳይሆን ብዬ ነው። ግን ተጫዋቹ በመደበኝነት አማካይ ተጫዋች ነው። ስለዚህ አሰልጣኝ አንቼሎቲ ከሌሎች ተጫዋቾች የበለጠ ብዙ አማካዮችን የተጠቀሙበት ጨዋታ ነበር። ግን የመጀመሪያ አጋማሽ ላይ ትላንትና በእኔ አስተያየት ከወራት በኋላ ጥሩ የተጫወተው ቪኒሽስ ጁኒየር ውጤታማ ላይሆን ይችላል በመጨረሻ ኳሶች ወይም በጎል ይህንን በመሳሰሉት ነገሮች ሁሉ፣ ግን በጨዋታው ላይ የማድሪድ በተለይ በመጀመሪያ አጋማሽ ብቸኛው ተስፋ የነበረው ያበዛዋል አንዳንድ ጊዜ አብዶውን፣ ግን በተደጋጋሚ የጎል እድል ይፈጥር የነበረው ተጫዋች እሱ ነበር። ጎሮሳቤል ከሚባለው የሪያል ሶሴዳድ የቀኝ ተከላካይ ጋር በተደጋጋሚ አንድ ለአንድ ይገናኝ ነበር። በብዙ አጋጣሚዎችንም ጎሮሳቤልን ያልፈው ነበር። ብቸኛው ጥሩ የተጫወተ የማጥቃት የሪያል ማድሪድ ተጫዋች ትላንትና በመጀመሪያ አጋማሽ እሱ ነበር። በንጽጽር ፍሬያማ አልነበረም መጨረሻ ላይ በውሳኔዎቹ ምክንያት። ግን የማድሪድ ማጥቃት በቅርብ ጨዋታዎች ላይ እንደምናየው የአርሰናል ጨዋታም ከተጠናቀቀ በኋላ እንዳነሳ ነው በቂ ፕላን የነበረው አልነበረም። ከቪኒሽስ አጂቴሽን በስተቀር፣ ከሱ ጥረቶች በስተቀር፣ ከሱ አብዶዎች በስተቀር የሪያል ማድሪድ ማጥቃት ምባፔ ባለመኖሩ ምክንያት የበለጠ ቪኒሽስ ላይ የተንጠለጠለ ነበር። ግን የመጀመሪያ አጋማሽ በቂ ሙከራዎች የነበሩት አይደለም። 0.16 ብቻ ነው ኤክስጂው። በዚህ ውድድር ዘመን 3ኛው አነስተኛ ነው። በቀደም ከአርሰናል ጋር 0.11፣ ከዛ በፊት ከራዮ ጋር ይመስለኛል ከራዮ ቫያካኖ ጋር 0.8 ነበር። ሶስቱ ናቸው በዚህ ሲዝን አነስተኛዎቹ። ስለዚህ ምን ያህል ጥራት ያላቸው የጎል እድሎችን ለመፍጠር ቸግሮት እንደነበር የሚያሳይ ነው። ብዙ አማካዮች አሉት። ያው ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ በቀደም ሬንጀርስን አሸንፈው ወደ ግማሽ ፍጻሜ ካለፉበት የዩሮፓ ሊግ ጨዋታ በኋላ የ10 ተጫዋች ለውጥ አድርገው ወደዚህ ጨዋታ የመጡት ወይም በቢ ቡድናቸው ነው የተጫወቱት። አሌክስ ቤሬንገር ብቻ መሰለኝ የቀረው እንጂ ሌሎቹ ተጫዋቾች በሙሉ በቀደም አሁን ኒኮ ዊሊያምስ አንድም ደቂቃ አልተጫወተም፣ በጉዳት ምክንያት አልነበረም። ሳንሴት አልነበረም፣ ሌሎቹም ተጫዋቾች አልነበሩም። በኋላ ቀይረው ያስገቧቸው ተጫዋቾች አሉ እንጂ ሙሉ ቡድናቸው ቢ ቡድኑ ነው ማለት ይቻላል። ከግብ ጠባቂው ጀምሮ ግብ ጠባቂው ኡናይ ሲሞን የዩሮፓ ሊግ ግብ ጠባቂያቸው አይደለም እንደምታውቂው። ስለዚህ በኤርኔስቶ ቫልቬርዴ በኩል በተቻለ መጠን በቃ ጨዋታውን ሰርቫይቭ ለማድረግ አሁን ደግሞ 5ኛ ስፍራ ላይ ካለው ቡድን ጋር ያላቸው የነጥብ ርቀትም የሚያወላዳ ስለሆነ እንደገና ቪያሪያል በዚህም ሳምንት ብዙ ዝግብ በነበረበት ጨዋታ ነጥብ ስለጣለ ሊሆን ይችላል ብዙ ሪስክ አልወሰዱ እና ከዚህ ቡድን ጋር ሪያል ማድሪድ ተቸግሮ ነበር። እንዳልኩት አሌክስ ቤሬንገር ብቻ ነው የበቀደሙ ጨዋታ ላይ የነበረ ተጫዋች ይህንን ጨዋታ የሚጀምረው ሐሙስ በነበረው ጨዋታ ላይ። አሁን ሪያል ማድሪድ አንዱ በዚህ በአርሰናልም ጨዋታ ላይ ብዙ ስናነሳ የነበረው ክሮስ ላይ የተጠገኘ የሆነ ማጥቃት ነበር። ግን ክሮስ ለማጥቃት የሚሆን 9 ቁጥር የላቸውም። ባለፈው የውድድር ዘመን እንደነበራቸው አይነት እንደ ሆሴሉ አይነት ተጫዋች ሳይኖራቸው ብዙ ክሮስ ያደርጉ ነበር፣ 43 ክሮስ። እሱ ደግሞ ስኬታማ አልነበረም። እና በመስመሮች መሀል መጫወት የሚችል ጥሩ እንደ ክሮስ እንደ ቶኒ ክሩስ አይነት ፓሰር፣ የጨዋታ ፍጥነት መወሰን የሚችል ቴምፖ መወሰን የሚችል ሪትሚክ የሆነ ፐርፎርማንስ እንዲኖረው ማድረግ የሚችል ተጫዋች የላቸውም። ስለዚህ የአርሰናልን የተደራጀ የመከላከል መዋቅር መስመር ቀዶ ማለፍ የሚችል ጨዋታ ከአንደኛው የሜዳ ክፍል ወደ ሌላኛው የሜዳ ክፍል መገልበጥ የሚችል ተጫዋች ስለሌላቸው ነው ይባል ነበር። አሁን ትላንትና ግን መሀል ላይ ቴክኒካዊ ተጫዋቾች ነበሯቸው፣ ሴባዮስና ሞድሪች። ግን እነሱም እያሏቸው በጣም ዝግ ባለ ፍጥነት ስለነበር ይደረግ የነበረው ያንን ወደ ራሱ የሜዳ ክፍል ተወስኖ በጥብቅ በመስመሮች መሀል ያሉትን ርቀቶች አሳንሶ ይከላከል የነበረውን የአትሌቲክ ቢልባውን የተከላካይ መስመር ማለፍ አልቻሉም። ለዚህ ነው በመጀመሪያ አጋማሽ ኡናይ ሲሞን ከአንድ የካማቪንጋ አጋጣሚ በስተቀር በሪያል ማድሪድ እሱ መሰለኝ ኦን ታርጌት የነበረው፣ ሌላ ኦን ታርጌት የጠበቀ ሙከራ ለማድረግ ተቸግረው ነበር። በዛ ላይ ደግሞ እንግዲህ አደገኛው ተጫዋች የነበረው ቪኒ ነው እንዳነሳውት በሪያል ማድሪድ በኩል። ስለዚህ በተቻለ መጠን ደብል ማርክ ለማድረግ ይሞክሩ ነበር። ጎሮሳቤል ነው የአትሌቲክ ቢልባኦ የቀኝ ተከላካይ፣ ግን ኡናይ ኑኔዝም ይመጣና ደብል ማርክ ለማድረግ ይሞክራሉ። ግን እንደዛ መሆኑ አይ ቲንክ በ4 ወር ውስጥ ብዙ ድሪብል የሞከረበት ጨዋታ ነው። ትንሽ በቀደም ቲቦ ኩርቷ እንዳለው የግል መፍትሄዎችን የመፈለግ ኢንዲቪጁዋል ሶሉሽን የመፈለግ ነገር ይበዛ ነበር። ግን የማድሪድ ብቸኛው ተስፋ የነበረው በመጀመሪያ አጋማሽ እሱ ነው። 15 ድሪብል ነው በጨዋታ ውስጥ የሞከረ፣ የተሳካው 5 ብቻ ነው። ግን እያንዳንዱ አጋጣሚ አደገኛ የሚመስል የነበረው እሱ ጋር ኳስ ሲደርስ ነው የነበረው። አሁን የበቀደሙ የአርሰናል ጨዋታ ላይ እንደምታውቀው አንድም ድሪብል አልተሳካለትም።
የባለፈው የኤምሬትስ ጨዋታ ላይም አንድም ድሪብል አልተሳካለትም። ከአርሰናል ጋር በተደረጉት 2 ጨዋታዎች በ180 ደቂቃ አንድም የተሳካ ድሪብል አልነበረውም። ትላንትና ግን በተደጋጋሚ ያንን ያደርግ ነበር። በሁለታዊ አጋማሽ ግን በሪያል ማድሪድ በኩል መሻሻል ነበር። በኋላ ደግሞ አሰልጣኝ አንቼሎቲም ከአማካዮቻቸው መካከል አንዱን ቀንሰው ዳኒ ሴባዮስን አጥቂ ያስገብተው ኤንድሪክን ማድሪድ የበለጠ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የአደጋ ሊፈጥሩ የሚችሉ ማጥቃቶችን የፈጸመው የቡድኑ ኢንቴንሲቲ ከፍ ያለው የኳስ ቅብብሉ ፍጥነት የጨመረው በሁለተኛው አጋማሽ ነው። ምሳ የመጀመሪያ አጋማሽ ሲያበቃ አሰልጣኝ የሪያል ማድሪድ ተጫዋቾች በሙሉ ተጫውባቸው ነበር። ያው በጨዋታው መሀል በስቴዲየም ውስጥ በነበሩት በነዛ 11 የሪያል ማድሪድ የስቴዲየም ስክሪኖች ውስጥ የኤምባፔ ምስል ሲታይ ምን ያህሉ ደጋፊ ነው የጮኸው የሚለውን አላውቅም፣ ግን የሪያል ማድሪድ ደጋፊዎች የኤምባፔ ምስል ሲታይ የተቃውሞ ጩኸት አሰምተው ነበር። ግን እሱ ብቻ አይደለም የተጮኸበት። ቪኒም የፒኤ ሲስተሙ ላይ የተጫዋቾቹ ስም ሲጠራ የተቃውሞ ፉጨት ከተሰማባቸው ተጫዋቾች መካከል አንደኛው ነበር። አሁን በኋላ በሁለታዊ አጋማሽ ለምሳሌ ጎል አስቆጠረ። በኋላ አርቢትሩ ኤንድሪክ ከጨዋታ ውጪ ሆኖ እንቅስቃሴ ውስጥ ተሳትፏል በሚል ጎሉን ሻሩትና ያ ጎል ሳይጸድቅ ቀረ እንጂ ቪኒ ጎል አስቆጥረ ነበር። ጎሉ ሲቆጠር ደስታውን አልገለጸም። እንደሚሻር ያወቀ አይመስለኝም። ምክንያቱም በኋላም በሚሊሜትር በኢንች ነው ኤንድሪክ ከጨዋታ ውጪ የሆነው። በእርግጥ እንቅስቃሴ ውስጥ ተሳትፏል፣ ግን ከጨዋታ ውጪ ሆኖ በኢንች ነው። ጎሉን አጽድቀውት ነበር መጀመሪያ ዳኛው። በቪአር ነው እንደገና ውሳኔውን እንዲሽሩት የሆነው። ውሳኔው ሲሻርም ያን ያህል ጥርት ብሎ የሚያስታውቅ ሜዳ ውስጥ ለነበረው ተጫዋች አይ ኦፍሳይድ ሳልሆን አልቀርም ብሎ የሚያጠራጥር አልነበርም። ግን ምን ተገነዘብኩ፣ በዚህ እሱ ላይ በተሰማው ፉጨት ምክንያት ደስተኛ አልነበረም። በደንብ ሲሟሟት ነበር ሜዳ ውስጥ። ለሪያል ማድሪድ የሆነ ነገር እንዲፈጠር ጥረት ያደርግ የነበረው ቪኒ ነው። ነገር ግን የማድሪድ ደጋፊዎች ተቃውሞ ያስደሰቱ አይመስልም። በኋላ ጨዋታው ካለቀ በኋላም ባለቀ ሰዓት የሚቆጠር ጎል የሚሰጠው የደስታ ስሜት መቼስ ወሰን አልባ ነው፣ የተለየ ነው። አንቼሎቲ ሳይቀሩ ወደ ሜዳ ገብተው ሁሉንም የሪያል ማድሪድ ተጫዋቾች እያቀፉ ጎል ያስቆጠረላቸው ፌዴ ላይ ብዙ ቢቆዩም ግን ሁሉንም ተጫዋቾች ሜዳ ውስጥ ገብተው እያመሰገኗቸው አይተናል። ግን ቶሎ ነው ሜዳው የወጣው ወደ መልበሻ ክፍል በፍጥነት የገባው እና ደስተኛ እንዳልሆነ ግልጽ ነው። በሪያል ማድሪድ ደጋፊዎች ተቃውሞ ደስተኛ አልነበርም በጭራሽ። ጎሉ ሲቆጠርም በፍጹም እንግዲህ እንደምታውቂው ሌላ ጊዜ በደንብ የደነሰ ኦኬ፣ ለመደነስ የነጥብ ልዩነቱ ራቅ ያለ ስለሆነ ሊሆን ይችላል። ግን በስርዓትም እንኳ በቅጥ ደስታውን አልገ ጎሉ እንደተቆጠረ ነው ወደ መሀል ሜዳ ሲመለስ የነበረው እና በሪያል ማድሪድ ደጋፊዎች ትሪትመንት ደስተኛ አይመስለኝም። ሁሉም ነገር ተረሳ አይነት ስሜት ያለው ይመስለኛል። ስንት ጨዋታዎችን ባለፈው የውድድር ዘመን እንዳሸነፈላቸው እናውቃለን። ማድሪድ ባለፉት 3 ዓመታት በሁለቱ የቻምፒየንስ ሊግ አሸናፊ ሲሆን በሁለቱ የፍጻሜ ጨዋታዎች ላይ ጎል ያስቆጠረ ተጫዋች ነው። ያለፉት 2 የቻምፒየንስ ሊግ ድሎች ያለ ቪኒ የሚሳካው አይመስለኝም። የነዚህ 2 ቻምፒየንስ ሊግ ድሎች ስታር ነው። ሊቨርፑልን ደግሞ ሲያሸንፉ ብቻኛውን ጎል ነበር ያስቆጠረው ፓሪስ ላይ 2022 ላይ። ምናልባት እሱ እየተመላለሰ እንደሆነ አላቅም። በሀሳቡ ግን ደስተኛ እንዳልነበር የሰውነት ቋንቋ በአጫወቱ ላይ ማለት አይደለም። አጫወቱ ላይ ትላንትና ያው መጠነኛ የሲስተም ለውጥ አድርገዋል። በ4-4-2 ነው እየተጫወቱ ያሉት። ስለዚህ የበለጠ ባላንስር ነው። ለምሳሌ ቢልባኦ እኔ ማስታውሰው ቲቦ ኮርቷ ያዳኑ ትልቅ ሙከራ አልነበረም። በኋላ አሰልጣኝ ቫልቬርዴም ሁለታዊ አጋማሽ ላይ የተጫዋቾች ለውጥ አድርገው ነበር። ነገር ግን ያም ብዙ ልዩነት አላመጣም። ምክንያቱም ሪያል ማድሪድ ከሌሎቹ ጨዋታዎች የበለጠ የአማካይ ክፍል ቁጥጥር ነበረው። እንደ ሌሎቹ ጨዋታዎች በቀላሉ በካውንተር አታክ የሚጠቃ ቡድን አልነበርም። አሰልጣኙ የተጫዋቾች ለውጥ አድርገው ሳንሴትን፣ ኢኛኪ ዊሊያምስን፣ ማርዋንን በሁለቱ አጋማሽ ቀይረው አስገብተዋል። ግን የቢልባኦ ማጥቃት ብዙ የተሻሻለ አልነበርም እና ያለ ምክንያት አይደለም። ኦፍኮርስ ሐሙስ ነው የተጫወተው። ብዙ ተጫዋቾች ሮቴት አድርገዋል ከአሌክስ ቤረንገር በስተቀር። ስለዚህ ብዙ ሮቴሽን ሲኖር ያለ መቀናጀት ችግር ይኖራል። በእርግጥ ግን የሪያል ማድሪድ ይሄኛው ሲስተም ባለፈው አመት የነበረውን ይመስላል። ባለፈው አመት የነበረው ሲስተም ሆኖ ክሩስ የሌለው ማለት ነው። ክሩስም ኤምባፔም የሌሉት። ኤምባፔ አሁን የመጣው ክሩስ አምና ነበር። የአሁኑ ሲስተም ላይ የለም። ግን ሴባዮስና ሞድሪች የበለጠ ኮንትሮለሮች። ሞድሪችን የምር ኮንትሮለር ነው ብዬ አልረዳም። ኮንትሮለር አይመስለኝም። ግን ሴባዮስ እንደዚህ አይነት ካራክተሪስቲክስ ያለው ተጫዋች ነው። ብዙ የሚሰለፍበት ምክንያት የክሩስ ቴክኒካዊ ችሎታዎች በመጠኑ አሉት። የክሩስ ደረጃ ያለ ተጫዋች አይደለም፣ ግን የእሱ አይነት ቴምፖ መቆጣጠር የሚችል ተጫዋች ነው። ያው ሞድሪች ሁሌ እንደምታውቂው ከክሩስ ጋር ይጫወት ስለነበር እሱ ብቻውን ሚድፊልድ ኮንትሮለር ሆኖ አልተጫወተም። ግን ብዙ አማካዮች ነበሯቸው ትላንትና። ስለዚህ የበለጠ ጨዋታውን መቆጣጠር ችለዋል። ግን አንዱ ችግር
በዚህ ውድድር ዘመን ያው እንደምታውቂው ምባፔ በራሱ በግል ስታቲስቲክሱ መጥፎ ሲዝን እያሳለፈ አይመስለኝም። 32 ጎሎች አስቆጥሯል። ገና ጨዋታዎች አሉ። 7 ፍጻሜዎች ይሏቸዋል እነሱ 6 የላሊጋ ጨዋታዎችና የኮፓ ዴል ሬይ የዓለም የክለቦች ዋንጫን ሳንደምር ማለት ነው። 32 ለመጀመሪያ ሲዝን ወደ አዲስ ሊግ ለመጣ ወደ አዲስ የእግር ኳስ ባህል ለመጣ ተጫዋች በጣም ጥሩ ቁጥር ይመስለኛል። ችግሩ ግን ሌሎች ተጫዋቾች በቂ ጎል አያስቆጥሩም። አሁን ቪኒ እንደ ድሮ በላሊጋ ጎሎች ብዙ ጎል አያስቆጥርም። ሮድሪጎ አንድ እያዳበረ ያለው መጥፎ ልማድ አለ። የውድድር ዘመኑ ላይ የሆነ ወቅት ለአንድ ወር ተኩል በተከታታይ ጨዋታዎች ላይ ጎሎች ያስቆጥራል። አብዛኛውን ጊዜ ግን ጠፍቶ ነው ያሳልፈው። በተለይ በኤፊሽንሲ በኩል የመጨረሻ ኳስ በመስጠት ጎል በማስቆጠር በኩል ይሄ ባለፈው ዓመት የነበረ ነው፣ በዚህ ዓመት የነበረ ነው። አሁን ባለፉት 12 ጨዋታዎች ጎል አላስቆጠረም። ለምሳሌ 12 ጨዋታ እንግዲህ የላሊጋው የዋንጫ ጉዳይ በተወሰነበት ሰሞን በላሊጋ 12 ጎል አላስቆጠረም። በቅርብ ጊዜ ማስታወስ አትሌቲኮ ማድሪድ ላይ ያስቆጠረው ጎል ነው፣ ግን ከዛ በስተቀር በቂ ጎል እያስቆጠረ አይደለም። ጁድ ቤሊንጋም አምና ብዙ ጎሎች ያስቆጠር ነበር። በዚህም ዓመት የሆነ ሆት ስትሪክ ነበሩ፣ ብዙ ጎሎች ያስቆጠረባቸው ወቅቶች ነበሩ። ግን አሁን ባለፉት 11 ጨዋታዎች አንድ ጎል ነው ያስቆጠረው። በቂ የጎል ሶርስ የለውም። አምና ሪያል ማድሪድ ከሁሉም ቦታ ጎል ያገኝ ነበር። ቪኒ ጎል ያስቆጥራል፣ ሮድሪጎ እንደዚሁ እንዳልኩሽ የመዋዠቅ ነገር ቢኖረውም ጎል ያስቆጥራል፣ ሆሴሉ ሳይቀር ደብል ዲጂት ጎል ያስቆጥራል፣ ቤሊንጋም በሁሉም ውድድሮች 23 ጎሎች ያስቆጥሯል። ከተለያየ ቦታ የጎል ምንጭ ነበረው። አሁን ቡድኑ እንደ አምናው አይደለም፣ በቂ የጎል ሶርስም የለውም። እሱ ካልሆነ በስተቀር ትላንትና በሲስተም ደረጃ በስትራክቸር ደረጃ የበለጠ ባላንስድ ቡድን ሆኖ አይቼዋለሁ። የመጀመሪያው አጋማሽ መጥፎ ነበር፣ ሁለተኛው አጋማሽ ግን በጣም በጣም የተሻሻለ ነበር። እንዳልኩት ሹዋሜኒ፣ ካማቪንጋ፣ ሞድሪች፣ ሴባዮስ፣ ቫልቬርዴ እነዚህ ሁሉ በአንድ ጨዋታ ላይ የተሰለፉ አማካዮች ናቸው። የአምናውንም ሬሲፒ ነው እንግዲህ የተጠቀሙት። አምናም ሪያል ማድሪድ የበለጠ የተጋጣሚውን ቡድን ሚዛን ለማሳት የሆነ ነገር ለመፍጠር ሁሌ ይጠቀም የነበረው ቪኒን ነው የነበረው። ስለዚህ በተለይ ትላንትና የቀኝ መስመር ተከላካይ ሆኖ የተጫወተው ፌዴ ቫልቬርዴ በኋላ ተቀይሮ ገብቶ ራውል አሴንሲዮ ያንን ቦታ ይዞ እሱ ወደፊት ተጠግቶ ተጫውቷል። ግን ብዙ የጨዋታ ስዊች የማድረግ የክሮስፊልድ ክሮሶች የሚባሉትን እሱ ካለበት የቀኝ መስመር የተከላካይ ስፍራ ወደ ግራ ኳሶችን በተደጋጋሚ ይልክ ነበር። ስለዚህ በተቻለ መጠን ቪኒን ማዕከል ያደረገ ማጥቃት ነው የነበረው። በኋላ ግን ጎሉን ያስቆጠሩት በዚህ ሩት አይደለም። በእርግጥ ጎል አስቆጥረው ነበር፣ ግን የተሻረባቸው ጎል የሚሊሜትር ጉዳይ ነው። መጨረሻ ላይ ግን የትኛውንም ጨዋታ ለማሸነፍ የሚመጥን አይነት አስደናቂ ጎል ነው ፌዴ ቫልቬርዴ ያስቆጠረው። ከሪያል ማድሪድ የቡድኑ መሪዎች መካከል አንዱ ተደርጎ የሚቆጠረው በእንደዚህ አይነቶቹ ሞመንቶቹ ምክንያት ነው። በቀደም በሁለቱም የአርሰናል ጨዋታዎች ላይ ብዙ የሪያል ማድሪድ ተጫዋቾች ክሬዲት አጥተው ነው የወጡት። ብዙዎቹ ተጫዋቾች ግን ቢያንስ በጥረታቸው ምክንያት ከማይታሙት ተጫዋቾች መካከል አንደኛው ፌዴ ቫልቬርዴ ነው። በዚህ ዓመት ሁሉም ቦታ አጫውተውታል፣ ወይ አብዛኞቹ የሜዳ ስፍራዎች ላይ አጫውተውታል። 6 ቁጥር ሆኖ ተጫውቷል፣ 8 ቁጥር ሆኖ ተጫውቷል፣ የቀኝ መስመር ተከላካይ ሆኖ ትላንትና እንዳደረገው ተጫውቷል፣ ወይ የቀኝ የክንፍ አጥቂ ሆኖ ወይም የመስመር አማካይ ሆኖ ተጫውቷል። በተለያዩ ሚናዎች ላይ ይጫወት ነበር። የውድድር ዘመኑ እንደተጀመረ በቃ 8 ቁጥር መለያ ሰጡት፣ የቶኒ ክሩስ መለያ ነበር። ስለዚህ ጥልቅ የአማካይነት ቦታን ይዞ እንዲጫወት ሆነ። እኔ ደግሞ በእርግጥ አሰልጣኝ አንቼሎቲ ብዙ የማጥቃት አማራጮች አሏቸው። አሁን ራሱ ቡድኑ በማጥቃት ተጫዋቾቹ መብዛት ምክንያት ሚዛኑ ተፋለሰ እየተባለ ነው። ግን ኤነርጂውን ስታይ በተለይ ነጻነት ተሰጥቶት ቢጫወት አንደኛ ሪያል ማድሪድን ከኳስ ውጪ በፕሬሲንጉ ብዙ ማገዝ የሚችል ተጫዋች ነው። ከማድሪድ ሁሉም ተጫዋቾች የበለጠ በኤነርጂ የተሞላው ተጫዋች እርሱ ነው። ሁለተኛ ጎሎች ማስቆጠር ይችላል። እንዲህ አይነት ሹቶችን አሁን በጨዋታ 1.5 ጊዜ ብቻ መሰል የሚያደርገው በየ3 ጨዋታ 2 ሙከራ ብቻ ነው የሚያደርገው ማለት ነው። ምክንያቱም ርቆ እንዲጫወት ነው የሚደረገው። ስለዚህ እነዚህን ሹቶች ከስንት አንዴ ነው የምናያቸው። ያ ቴክኒክ ግን አለው። ብዙ ጊዜ እንዲህ አይነት አስደናቂ ጎሎችን ሲያስቆጠር እናያለን። በጣም ጥሩ ክሮሰር ነው። ትላንትና በተደጋጋሚ እነዚያ ያግድሞች ለቪኒ ሰጥቶ የነበሩ ኳሶች አስደናቂ ናቸው። ወርክ ሬቱ በጣም አስደናቂ ነው። እኔ ማድሪድን የበለጠ መጥቀም ከሚችልበት የሜዳ ስፍራ ርቆ እንዲጫወት ሆኗል እንጂ ሃልኮናዞ ነው የሚሉት እነሱ። መጀመሪያ ፓሃሪቶ ወይም ትንሹ ወፍ ተብሎ ነበር የመጣው። ግን እንዲህ አይነት የስም ለውጥ ሁሉ አለው እና ደግሞ ይሄ ከላቲን ተጫዋቾች የምናየው ፋይቲንግ በቃ የላቲን የአርጀንቲና የኡሩጓይ የምን ተጫዋቾች ያላቸው ፋይቲንግ ስፒሪት የፓራጓይ ወይ የቺሌ ተጫዋቾች ውስጥ የሚስተዋል ፍልሚያ አለ። ምናልባት ከሚመጡበት የኑሮ መሰረትም ከህይወት አስቸጋሪነትም የተቀዳ
እጅ ያለ መስጠት መንፈስ ሊሆን ይችላል። እጅ የሚሰጥ ተጫዋች ደግሞ አይደለም እስከ መጨረሻዋ ደቂቃ ድረስ ለእያንዳንዷ ኳስ የሚፋለም የሪያል ማድሪድ ልብ ነው እና የማድሪድ ደጋፊዎች ደግሞ ማድሪድ የኤስታብሊሽመንት ቢሆንም ማለት በቃ በእግር ኳስ ትልቁ አሪስቶክራሲ ቢሆንም ግን ደግሞ ሰራተኞችም የሚወድ ነው። ማድሪድ የቅንጦት ተጫዋቾች የሚወድ ብቻ አይደለም። እነዚህ ጎሎች የሚያስቆጥሩ ምትሃቶችን የሚያሳዩን ተጫዋቾችን ቢሆኑ የሚለፉ መለያቸው ቆሽሾ ሲወጡ ማየት ይወዳሉ የሪያል ማድሪድ ደጋፊዎች። ለዚህ ነው ከወደፊቱ አንበሎች መካከል እንዳንዱ የሚታየው። አሁንም ከአንበሎቹ ከመሪዎቹ መካከል አንደኛው ነው። ግን ደግሞ እዚህ ላይ እንደዚህ አይነት ማጂካል ሞመንትስ አሉት። እንዲህ አይነት አስደናቂ ጎል ደግሞ ማስቆጠር ይችላል እና ማድሪድ በዚህ ጎል አማካይነት አሸንፎ ወጥቷል። በቢልባኦ በኩል በተለይ ደግሞ ሪያል ማድሪድ በመልሶ ማጥቃት ያለበትን ድክመት እናውቃለን። በመስመር መከላከል በኩል ያለበትን ድክመት እናውቃለን። ስለዚህ የኒኮ ዊሊያምስ አለመኖር ትልቅ ጉድለት ነበር። አሰልጣኝ ቫልቬርዴ ይህንን ተጫዋች ጨዋታው ሲጀመርም ቀይረው የማስገባትም እድል አልነበራቸውም። በጣም አሰልቺ ነበር የአትሌቲክ ቢልባኦ አቀራረብ። በቃ የራሳቸው ሳጥን ውስጥ ካምፕ አድርገው ለ0-0 እንደመጣ ቡድን ነው የተጫወቱት። ሊሳካላቸው ጫፍ ላይ ደርሶ ነበር፣ ግን እንደ ጨዋታ ግን አሰልቺ ጨዋታን የነበረው። መጨረሻ ላይ ሪያል ማድሪድ በዚህ ጎል አማካኝነት አሸንፎ ወጥቷል። ሁለተኛው አጋማሽ ላይ እንዳልኩት በጣም ስለተሻሻለ 22 ሙከራ ነው ያደረጉት። በሁለተኛው አጋማሽ ነው አብዛኛው ሙከራ የተደረገው። የመጀመሪያው አጋማሽ ላይ 0.16 ብቻ ነበር ኤክስጂያቸው። ጨዋታው ሲያበቃ ግን 2.4 ነበር። ስለዚህ አብዛኛው በሁለተኛው አጋማሽ የተፈጠረ። በኤክስጂ ሞዴል ከወሰድሽው ደግሞ በ3 ወር ከምናምን ውስጥ የሪያል ማድሪድ ምርጡ ፐርፎርማንስ ነው። እንግዲህ ምን ያለፉት ወራት ምን ያህል እየተቀዛቀዘ እንደነበር ቡድኑ የሚያሳይ ነው። የቻምፒየንስ ሊጉ ጨዋታ ያው ቻምፒየንስ ሊግ ስለሆነ ብዙ ሰው ተነጋገረበት እንጂ የማድሪድ የዚህ ሲዝን ችግር በሌሎችም በርካታ ጨዋታዎች ላይ የተስተዋለ ነው። ግን አንዱም ይመስለኝ ግን በዚህ በስትራክቸር በኩል ማድሪድ ከሌሎቹ ጨዋታዎች የበለጠ መሀል ላይ በቂ ኮንትሮል ስለነበረው ምንም የሚጠቀስ አደጋ በቢልባኦ በኩል በጣም ጥሩ ቡድን ነው። 4ኛ ስፍራ ላይ ያለ ቡድን ነው። ግን አንድ የምታስተውየው ነገር ማንቸስተር ዩናይትድ ይሄንን ቡድን ይገጥማል። የተከላካይ አደረጃጀቱ እንደዚህ አይነት ለውጥ አድርጎም ጭምር በፍጹም በተለየ ባክፎር ጭምር ተጫውቶ ለማድሪድ በጣም አስቸጋሪ ነበረ፣ በተለይ በመጀመሪያ አጋማሽ። በዚህ ዓመት የላሊጋ ምርጡ ዲፌንስ አትሌቲክ ቢልባኦ ነው። ልምድ ያላቸው አሰልጣኝ ናቸው ኤርኔስቶ ቫልቬርዴ። ከዚህ በፊት ይህንኑ ክለብ እያሰለጠኑ የቻምፒየንስ ሊግ ቦታን አሳክተው ያውቃሉ የባርሰሎናን ኃላፊነት ከማግኘታቸው በፊት። ስለዚህ ቀላል ጨዋታ አይሆንም ለማንቸስተር ዩናይትድ። የማንቸስተር ዩናይትድ ደጋፊዎች በኢንትረስት ያዩት ጨዋታ ይመስለኛል። ግን ይሄኛው ላይናፕ አይደለም ማንቸስተር ዩናይትድን የሚገጥመው፣ ይሄኛው አይደለም። የኤ ቡድናቸው ሙሉ ለሙሉ አሳርፈው ነው ወደ ትላንትናው ጨዋታ የመጡት። በጣም ሶሊድ ቡድን ነው። ግን ደግሞ ሁሌም እንደዚህ ወደ ራሱ ሳጥን በብዙ ተጫዋቾች ካምፕ አድርጎ የሚጫወትን ቡድን ፔኔትሬት ለማድረግ ያስቸግራል። በተለይ ለክሩስ አልባው ሪያል ማድሪድ፣ ክሩስ ለሌለው ሪያል ማድሪድ ትላንትና ማሸነፋቸውን ተከትሎ የነጥብ ልዩነቱ እንደገና ወደ 4 ጠቧል። እንደምታውቂው በዚህ ሳምንትም ተጨማሪ ጨዋታዎች አሉ፣ የላሊጋ ጨዋታዎች ከቅዳሜው የኮፓ ዴል ሬ ፍጻሜ ጨዋታ በፊት። ግን ትላንትና ማድሪድ ባያሸንፍ ኖሮ የላሊጋው ጉዳይ ያበቃለት ነበር። የነጥብ ልዩነት ወደ 6 ስለሚሰፋ እና ደግሞ በመጀመሪያው የኤል ክላሲኮ ጨዋታ ባርሴሎና አድቫንቴጅ ስለነበረው፣ ስለዚህ ለአንቼሎቲ በጣም አስፈላጊ ድል ነበር በላሊጋው ፍክክር ውስጥ ለመቆየት። ባርሳ እኔ የአካል ይሁን የምን መዳከም አላውቅም፣ ባርሳ ትክክል አይደለም። በቀደም ሴልታ ቪጎ 3 እኩል እያሉ እንኳን የቀድሞ የባርሴሎና ተጫዋች ሚንጌዛ 4 ጎል ማስቆጠር ይችል ነበር። የፍጹም ቅጣት ምት አይደለም የሚል ክርክር ሁሉ አለ። ቮይቼች ቼዝኒ እኔ እንኳን ኳሱ ከሄደ በኋላ ነው እላለሁ፣ ግን ስቲል ባርሴሎና በፍጹም አስተማማኝ አልነበር። ኢላይሽ ሞሪባን ሃትሪክ የሰራው ቦርሃ ኢግሌሲያስን ሌሎቹንም ተጫዋቾች በፍጹም መቆጣጠር አልቻለም። የባርሴሎና ሃይ ላይን ድካም አለ፣ በግልጽ የሚታይ ድካም አለ። እዚህ ላይ ሌቫንዶቭስኪ ተጎርቷል። በእርግጥ አሰልጣኙ ላሚንን በኋላ ነው ቀይሮ ያስገቡት ላሚን ያማልን እና መግባቱም ፍጹም ልዩነት አምጥቷል። ግን ቢሆንም ባርሳ በቅርብ ባለፈው በዶርትሙንድ ተሸንፏል። ኦኬ የሆነ አንድ ካቪያት አለው፣ የመጀመሪያውን ጨዋታ ስላሸነፈ ልንል እንችላለን። ግን ሌሎችም ጨዋታዎች ላይ የሚስተዋል ተደጋጋሚ ድክመት አለ። አሁን ከዛ በፊት የነበረው የሌጋኔስ ጨዋታን ራስ ላይ በተቆጠረ ጎል ነው ያሸነፈው። ከዶርትሙንድ ጋር የተቆጠረ ጎል ራስ ላይ የተቆጠረ ጎል ነው። ሬሚ ቤንሰባይኒ ከሪያል ቤቲስ ጋር 1-1 ነው የተለያዩት። በቅርብ በተደረጉ ተከታታይ ጨዋታዎች ላይ በባርሰሎና በኩል የሆነ ፊውል የመጨረስ የሚመስል ነገር አለ። ያው ማድሪድም የተሻለ ቡድን አይደለም፣ ግን
ፍጹም ነጥብ አይጥልም ብሎ ለማለት ያስቸግራል። ምክንያቱም አሁን ነገር ከሪያል ማዮርካ ጋር ነው የሚጫወተው። ማዮርካ በጣም ጥሩ ቡድን ነው በዚህ ዓመት በጣም ጥሩ ቡድን ነው። እኔ ቀላል ፈተና የሚሆን አይመስለኝም። ደግሞ በሜዳው አስተማማኝም አይደለም። በተለይ ሜዳው ላይ እኔ የበለጠ ይቸገራል። በዚህ ሲዝን እንደምታውቂው እነዚህ ተጠቃሽ የሆኑት የባርሰሎና ሽንፈቶች በሜዳው የሚገጥሙት ሽንፈቶች ናቸው። ሪያል ማዮርካ በዚህ ዓመት አቻ ተለያይቷል። 7ኛ ነው። የአውሮፓ ውድድሮች ላይ ለመሳተፍ እድል ያለው ቡድን ነው። አሁን ለምሳሌ ከቤቲስ ብዙ ከምናወራለት ሪያል ቤቲስ በ4 ነጥብ ነው የሚያንሰው። በእርግጥ ቤቲስ አንድ የሚያደርገው ጨዋታ አለ። ስለዚህ ማድሪድ እስካሸነፈ ድረስ ባርሰሎና ፍጹም ከዚህ በኋላ በተቀሩ 6 ጨዋታዎች ነጥብ አይጥልም የሚባል ቡድን አይደለም፣ ድክመቶች እያሳየ ስለሆነ። ከዚያ ምን ይሆናል? ኤል ክላሲኮ አለ በሁለቱ ቡድኖች መካከልና ያ ኤል ክላሲኮ ደግሞ ሁሉንም የሚወስን ሊሆን ይችላል። 2 ቁልፍ ኤል ክላሲኮዎች ናቸው እና ባርሳ በአንደኛው ጨዋታ ነጥብ ከጣለ ማድሪድ በላሊጋ ጨዋታዎቹን እያሸነፈ ከቀጠለ 2 ኤል ክላሲኮዎች የባርሰሎናን የትሬብል ህልም ማጨናገፍ ብቻ ሳይሆን ባርሰሎናም በሪያል ማድሪድም ደብል አሸንፎ የውድድር ዘመኑ ይዞ ሊያጠናቅቅ ይችላል። ግን ያ የሆነው ትላንት በዚህ አስደናቂ ጎል ምክንያት ባለድል ሆኖ ስለወጡ ነው። ስለዚህ አይታወቅም። ለእኛም ጥሩ ይመስለኛል ላሊጋው የሆነ ጆፓርዲ ኖሮት ለማየት እንጂ ትላንትና በእኔ እምነት በቃ የሪያል ማድሪድ የዋንጫ ጉዞ እያልኩ ነበር። ግን ሁለቱ አጋማሽ ከወራት በኋላ ያየሁት የሪያል ማድሪድ ጥሩ ፐርፎርማንስ ነው። ከወራት በኋላ 2 ወር 3 ወር ሁለተኛውን አጋማሽ ፐርፎርማንስ ከማድሪድ አላየሁም እኔ እና ያለ ምክንያት አይደለም፣ የባላንስ ጉዳይ ነው። አሁን እምባፔን እንደ ግለሰብ ማለት አይደለም፣ እሱ መጥቶ ችግር ፈጠረ አይደለም፣ ነጥቡ እሱ አይደለም። ግን ለምሳሌ ቤካም መጥቶ እኮ ችግር አልፈጠረም ሪያል ማድሪድ ላይ። ምንድነው ችግር የተፈጠረው? ማኬሌሌ ወጥ ማኬሌሌ ነው የነሱ ውሃ ተሸካሚ የተርኬሪየር እሱ ነው፣ እንደ ካንቶና አገላለጽ ዴሾን እንዳለው አይነት። ከዛ መጡና እዛ ቦታ ላይ ማን ይጫወት? ቤካም እኮ ነው ሚድፊልደር ያደረጉት። ከዛ በኋላ ግን በኋላ የሆነ ተጫዋች ወይም እንደ ኢቫኔል ጉዌራ ወይም አንዳንድ ጊዜም ፓቮን ወይ የሆነ ተጫዋች እያመጡ እዛ ቦታ ላይ ሞከሩ። ወይ ጋጎ ሙከራ አልሰራም፣ ብዙ ተስፋ ጥለውበት መጣ፣ በጉዳት ሰለባ ነበር። ግራቨሰንን ሁሉ ከኤቨርተን ወሰዱት። ያላደረጉት ጥረት አልነበረም ያንን የ6 ቁጥር ቦታ ለመሙላት። ያ በዛ ቦታ ስሙ መጠሪያ የሆነው ተጫዋች ማኬሌሌ ቦታ እያለን ሁሉ እንጠራለን የ6 ቁጥር ቦታን። ያን ያህል ኢንፍሉዌንሻል የነበረ ተጫዋች ነው። ቼልሲ መጀመሪያ አካባቢ ላሸነፋቸው የፕሪሚየር ሊግ ድሎች በጣም አስፈላጊ ተጫዋች ነበር። ማኬሌሌና ክሩስ በጣም የተለያዩ ተጫዋቾች ናቸው። ማኬሌሌ ቦል ዊነር ነው፣ ኳስ ነጣቂ ነው። ክሩስ ኦርጋናይዘር ነው። ግን በተለያየ መንገድ የቡድኑ ሚዛን የሚጠበቅባቸው ተጫዋቾች ናቸው። ይሄ ከ3 ሜትር ማቀበል የማይችል ተጫዋች ና ብለው አጣጥለው ፍሎረንቲኖ ፔሬዝ ሸጡት። እዛ ቦታ ላይ ግን ሌላ ተጫዋች አላመጡም። ረጅም ጊዜ ሪያል ማድሪድ እዛ ቦታ ላይ ሜቢ ካሴሚሮ እስኪመጣ ድረስ ረጅም ጊዜ የቆየ ችግር ነበር። አሁን ክረምት ላይ ኦኬ ቶኒ ክሩስን ሸጠውት አይደለም፣ ግን አንቼሎቲ ትልቅ አሰልጣኝ ናቸው እና በክሩስ ቦታ ሌላ ተጫዋች እንዲመጣላቸው ፈልገው ሜቢ ዙቢሜንዲ ቢመጣ ወይም ኪሚህ ቢመጣ ወይ የሆነ ተጫዋች ቢመጣ ይሄ አይነት ድክመት ላይኖር ይችል ነበር። ልክ ነው። መጨረሻ ላይ ዋጋ የሚከፍሉት ካርሎ አንቼሎቲ ናቸው። ራሳቸው ሊተቹባቸው የሚገቡባቸው ታክቲካዊ ውሳኔዎች፣ የራሳቸው ምርጫዎች አሏቸው። በዛ መተቸት አለብን። ግን ሪያል ማድሪድም በአንዳንድ ቁልፍ ቦታዎች ላይ የተከላካይ መስመር ላይ 2 ፉልባኮች ላይ የመሀል ተከላካይ ቦታ ላይ እነዚህ ሁሉ ጉዳቶች እንዳሉ እየታወቀ ፍጹም ኢግኖር አድርጎት ነው የቆዩ። ጥር ላይ ኤመርጀንሲ ዝውውር መፈጸም ይችሉ ነበር፣ ያንንም አላደረጉም። አንቼሎቲ ናቸው የሚተቹት ብዙ ጊዜ። ግን ያው ፕሬዚደንት አይባረርምና ግን ፕሬዚደንት ፔሬዝ ይሁን የአንሄል ሳንቼስ ይሁን ወይም ዩኒካ ለፋት የማንም ወይ ቦትሬጌን የማንም ይሁን ሪያል ማድሪድ በጣም ከባድ የካልኩሌሽን ስህተት ሰርቷል። ግን ትላንትና ከሞላ ጎደል አምናውን ቲም የሚመስል ሴታፕ ነበራቸው። ክሩስ የለም እንጂ ያው ምባፔን በቅጣት ምክንያት ስላልነበር ለዚህ ነው የመጀመሪያ አጋማሽ ላይ ያንን አይን። አሁን ክሩስ አለ ማለት ቪኒ ሁሌ ወደ ስፔስ መሮጥ ይችላል ማለት ነው። ምክንያቱም ፓሱ እንደሚመጣ ያውቃል። ክሩስ ያገኘዋል። አንዳንድ ጊዜ ወደ ስፔስ ሩጥ እያለ ሁሉ በጣቱ ጠቁሞ ነው ኳስ የሚሰጠው። ባለፈው ዓመት በ5 የአውሮፓ ሊጎች የእሱን ያህል ብዙ ላይን ብሬከር የሰጠ ተጫዋች የለም። መስመር የሚቀዱ ፓሶች የሰጠ ተጫዋች የለም። ይሄ ችግር ነበር። ለማንኛውም ማድሪድ ትላንትና አሸንፎ በጣም ወሳኝ ድል አሳክቷል። አሁንም ርቀቱ 4 ሆኖ ቀጥሏል ማለት ነው። አሁን ኤል ክላሲኮን ጨምሮ 6 ጨዋታዎች ይቀራሉ። 6 ጨዋታዎች ምን እንደሚፈጠር ለመገንባት ከባድ ነው። ብዙ ነው 6 ጨዋታ እኮ አይደል? በ4 ነጥብ አሁን ነጥቡም ብዙ ነው፣ ግን ጨዋታም አላቸው። እስኪ እንመለከታለን።